አይገባም። ተመስገን ጌታዬ። እግዚአብሔር ይስጥ። መልካም ስራ ለራስ ነው። እንደኔ ከመሆን ያድናችሁ። የሰው ልጅ ሲኖር ይፈተናል። ምን አገኘው? የሰው ህይወት ጠፍቶ እኔ ምንም በውስጣቸው ምን እንዳለ ውስጣቸውን ፈጣሪ ያወቀው። አሁን ሌላ ታወራለች። ሚይዘው የምጨብጠው እስከማጣ ድረስ ግራ ተጋብቼ እማዬ ነገ ልመጣ ነው የሚል ነገር ደረሰኝ። ምንድነው የተፈጠረ ነገር ምንድነው ስል በቃ ባስቸኳይ ቶሎ ድረሽ የሰው ህይወት ጠፍቶ አግኝተናል። ምንድነው እነዚህ ሰዎች የሚል ነገር ነው ስመለከትባቸው። የሰው ፊት ያው አንዳንዴ አይተህ የምትረዳው ነገር አለ። ከምናጋልጥሽ ይሄን ምስጥር በእኛ ይቅር፣ ይሄንን አስከሬን እኛ አውጥተን። ይችም ልጅ እግዚአብሔር ይስጣት በሰዓቱም አልጣለችኝም። በቃ መሆነው ጨነቀኝ፣ ምድሩ ጠበበኝ፣ የት ልግባ ምን ልሁን። እኛ ማድረግ ያለብንን ነገር እናደርጋለን። ይሄን ነገር እኛ አድራሻውን እናጠፋልሻለን። ይሄን ስናደርግ ግን ካንቺ ብዙ ነገር እንፈልጋለን። ህይወት ከባድ ነው በጣም። እኔ ያሳለፍኩት ነገር ለማንም አይድረስ። እየታተርኩ ነው የምኖረው። ያው ቤት እግዚአብሔር ይመስገን። ብቻ እስቲ ከወይዘሮ ሺ ጋር የነበሩበት ቆይታ ምን ይመስላል? አሁንስ ያሉበት ሁኔታ፣ የተፈጠሩት ሁኔታዎችስ ከምን የተነሳ ነው የሚለውን ነገር አብረን በሰፊው የምናወራበት ይሆናል። ከኔ ጋር ቆዩ። ሰው እንዳለ አሁን የሚኖሩበት ቦታም እንግዲህ ከቤተ ክርስቲያኑ ራቅ እንደሚል ተነግሮኝ ያንንም እንግዲህ ከዛ አካባቢ መኪና በመጠቀም ወደ ተባለው ስፍራ ደርሰናል። ወደ እኔ ያስባችሁ በመምጣታችሁ አመሰግናለሁ። ደህና ነኝ እግዚአብሔር ይመስገን። አብሮ እዛው እየዋለ እያደረ ሆስፒታልም ሲሆን ሆስፒታል፣ ቤትም ስንሆን ቤት እያልን መጨረሻ ላይ በቃ ወደ ኋላ ችላ ማለት ጀመረ። ሆቴል ተከራይተውልኝ ለቤርጎ እየተከፈለልኝ እኖር ጀመረ። እንደዛ እያልን ስንቆይ እኔን ከነ ልጄ እንደዛ አድርገው ከቤት ያስወጥተው እንጃ እንዲሁም ብዬ እኔ ቁጭ አልልም። ልጅም እኔም ሌሎችም ሰዎች እያገዙ ባለኝ ሙያ የተለያዩ ስራዎች እየሰራሁ ኑሮን ለማሸነፍ ስል እንደውም ያግዙኛል ያልኩት አመለካከታቸው ጥሩ ላይ አይደለም። ይናገሩ ንግግር ባለውበት ሁኔታ በቃ ተቀያየሩብኝ። እሺ ብዬ ምን ያርጉ ማውቀው ነገር የለም። ይሄን ካርታ አምጫሉኝ አመጣው። እሱ ያደረጉኝ እንደ ጸበልተኛ እንዴት ፍራሽ ብቻ ይዘው ልጄንና እንዴት ፍራሽ ጠቅልለው ይዘው ከቤት አስወጡ። ያው የሆነ ጊዜ ይመጣሉ፣ የቤቱ ባለቤቶች ናቸው ተብሎ ይሄዳሉ። ልጄን ይዤ ጸበልም አስጸብላለሁ። እዛው አዳራሽ ማረፊያ አለ፣ እዛ እያደርነ። ዋነኛው ምክንያት እነ ሊዲያ እንግዲህ ከአብነት ጋር ሙሉ ለሙሉ የቤቱ ባለቤት እኛ ነን። ሊዲያ እና አብነት ነገር እኮ መጨረሻቸው ብቻ ምን እንደሚሆኑ እግዚአብሔር እሱ ፍርዱን ይስጥ። እየነገርሽኝ እንደነበረው ከሆነ አቅምም የለም። አንቺም ደግሞ እንግዲህ ያው ልጅሽን በማጸበል ሰበብ እንግዲህ በቤተ ክርስቲያን ተጸለየሽ ነው ያለሽውና ቀደም ሲል እንደነገርኩ በዛ አማካኝነት ነው እሳቸው ሰውዬ እኔ የምችለውን አግዛለሁ፣ ያለባቸውን ችግር ምን እንደሆነ ስለተረዳሁኝ እኔ ማረገውን አረጋለሁ ብለው ስለነበር የቤተሰብ ላይፍ እንግዲህ ወደዚህ ወዳልተጠበቀ ሁኔታዎች ገብቶ እንግዲህ እንደዚህ ሆኖ አግኝተነዋልና እኛም ደግሞ እንግዲህ በራሳችን ያሰብናቸው አንዳንድ ነገሮች አሉ። እነዛንም ተገቢ በሆነ መንገድ ለማስተላለፍ የምንሞክር ይሆናል። ሞት የሚባለው ነገር ሲመጣ ያኔ ቤተሰብ ነን ብለው ለመውረስ ይመጣሉ እንጂ ለችግር ጊዜ የሚደርስልህ እኮ ጥቂቱ ሰው ነው። ለዚህ አልደረሱልኝም እነሱ። እውነት የምትለኝ ነገር እውነት ነው። አዎ ያንተ መድኃኒዓለም ያንተ ስራ እና በተቻለ አቅም ያንተ ስራ አምላኬ
በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ፣ ሳር ቤት፣ ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ በስተመጨረሻም በጣም ደስ በሚል ሁኔታና ትንሽ ለአይምሮም በሚከብድ አይነት ሁኔታ ውስጥ ሆነን እንግዲህ ወይዘሮ የሺን አግኝተናታል ማለት ነው። ቅድም እንግዲህ ትንሽ ቀርጬ ለእናንተ ለማስተላለፍ በሞከርኩበት ሁኔታ ላይ ቤተክርስቲያኑንም እንግዲህ ሙሉ ለሙሉ መቅረጽ ባልችል ትንሽ ያሉበትን አይነት ሁኔታ ለማሳየት ሞክሬ ያለው። በምመጣበት ሰዓትም ደግሞ እንግዲህ እዛ አካባቢ ላይ እነሱን የወሰዳቸው ሰው እንዳለ አሁን የሚኖሩበት ቦታም እንግዲህ ከቤተ ክርስቲያኑ ራቅ እንደሚል ተነግሮኝ ያንንም እንግዲህ ከዛ አካባቢ መኪና በመጠቀም ወደ ተባለው ስፍራ ደርሰናል። እዛም በደረስንበት ሰዓት እንግዲህ እውነቱን ለመናገር እግዚአብሔር ይመስገን ጎዳና አገኛቸዋለሁ ብዬ ትንሽ ፈርቼ ነበር። በስተመጨረሻም ግን ያገኘኋቸው ቦታ በጣም ደስ ብሎኛል። እንደዚህ አይነት ሁኔታ ላይ ሆኖም ስላገኘኋቸው እኔ ደስተኛ ነኝ። ያው በፊት ይኖሩበት ከነበረበት ሁኔታ አንጻር የግቢውንም ድባብ አንዳንድ ነገሮች እንግዲህ እስቲ ለእናንተ ለማስተላለፍ እሞክራለሁ። በተቻለኝ አቅም ግን አሪፍ የሆነውን ነገር ለእናንተ ለማስተላለፍ እየሞከርኩኝ ይገኛለሁ። እናም እንግዲህ ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳባችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። የእውነቱን ለመናገር በጣም ደስ ብሎኛል። በጣም ደስ የሚል ቀን ነው። ግን ደግሞ ደስታዬንም ለመግለጽ ደግሞ ወይዘሮ የሺን ያገኘሁበት ሁኔታ ትንሽ ይከብዳልና ነው። ብቻ እስቲ ከወይዘሮ የሺ ጋር የነበሩበት ቆይታ ምን ይመስላል፣ አሁንስ ያሉበት ሁኔታ፣ የተፈጠሩት ሁኔታዎችስ ከምን የተነሳ ነው የሚለውን ነገር አብረን በሰፊው የምናወራበት ይሆናል። ከኔ ጋር ቆዩ። ሰላም ልጅ እንዴት ናችሁ? እግዚአብሔር ይመስገን። በመጀመሪያ እንግዲህ ያው እውነቱን ለመናገር ስንመጣ እንደዚህ ያልነበሩም ካሜራውን አስፍተን እንግዲህ በተቻለን አቅም ልብስም አንዳንድ ነገሮችም ለመቀየር ተሞክሮ ከዛ በኋላ ነው እንግዲህ እነሱም ፍቃደኛ ሆኖልን እያወሩን የሚገኙትና ፍቃደኛ ስለሆኑልን ለካሜራውም እናንተንም ለማውራት ስላዘጋጁን በጣም አመሰግናለሁ። እሺ ልጅ አመሰግናለሁ። እንዴት ነው? ወደ እኔ ያስባችሁ በመምጣታችሁ አመሰግናለሁ። ደህና ነኝ እግዚአብሔር ይመስገን። ያለሽበት ሁኔታ ምን ይመስላል ማሚ? ያው የኛ ታሪክ ትንሽ ውስብስብ ያለ ታሪክ ነው። ከመጀመሪያው ጀምሬ ስነግርህ ያው እኔ አንድ ልጅ ነው ያለችኝና ልጅን ለማሳደግ ብዙ ደክሜያለሁ፣ ለፍቻለሁ። ህይወት ፈተና ናት። በብዙ ፈተናዎች መሀል ያው እስከዚሁ ጊዜ ድረስ ደርሻለሁ። እንዲሁም ብዬ እኔ ቁጭ አልልም። ልጅም እኔም ሌሎችም ሰዎች እያገዙ ባለኝ ሙያ የተለያዩ ስራዎች እየሰራሁ ኑሮን ለማሸነፍ እየታተርኩ ነው የምኖረው። ያው ቤት እግዚአብሔር ይመስገን ባያስጨንቀኝ ትንሽም የተወሰነ ማከራየቼ የምጠቀመው አለ። እንደዛም ብዬ አልተቀመጥኩም። በሙያዬ በእናትነቴ ባልትና አዘጋጃለሁ፣ ጎበዝ ነኝ እኔ። እሱን ነገር እያዘጋጀሁኝ የሚያውቅ ጎረቤትም ይገዛኛል እንዲሁ በሰው ሱቅ ከፍቼ መስራቱ አቅሙ የለኝም የነበረ። ባልትናውን ግን ራሴ በጥሩ ሁኔታ አዘጋጃለሁ። አንድ ጓደኛ አለችኝ ደግሞ ገነት የምትባል፣ እሷ እግዚአብሔር ይስጣት አዘጋጀውን ከስር እየወሰደች ትሸጥልኛለች። ቶሎ ይሄድልኛል። ጥሩ ላይ ያለው ሀሳብ አመጣች ልጄ። ያው ማሰቢያዋ ሰዓትም ነው። ለምንም አየ እንዲህ እየቻልሽ እንዲህ እየሰራሽ በሰፊው ለምን መስራት አንችልም ስትለኝ፣ ልጄ ሙያው ቢኖረኝም ገንዘቡ የለኝም፣ ብቻዬን ነኝ እንደምታይኝ። አባትሽም በድንገት ነው የተለየን።
ድንገተኛ አደጋ ከባድ ነው፣ ለማንም አይድረስ። በዛ ሁኔታ ማን ያግዘናል? ገንዘብ ከየት ይመጣል ብዬ በምላት ሰዓት እማዬ እኔ በቃ ወደ ውጭ ሀገር ልሂድ፣ ወደ አረብ ሀገር ልሂድና ለስራ ከዛ በኋላ ያለውን ነገር በጣም በጥሩ ሁኔታ ጥሩ አድርገን እንኳን ከዚህ ወደ ሌላ ሀገርም ግብይታችን አስፍተን እንሰራለን ብላይን ሀሳብ ስታመጣ እኔም ደስ ብሎኝ እሺ ብዬ በሀሳቧን ደግፌ እግዚአብሔር ይመስገን ተሳክቶላት ሄደች። እሷም ተሳክቶላት ሄደች። ያው ሴትም ልጅ ናት፣ ደርሳለችም። ጓደኛ ነበራት፣ የወንድ ጓደኛዋ እኔንም ይጠይቀኛል፣ ለቤትም አልፎ አልፎ ይመጣል። ከሷም ጋር ያላቸው ሁኔታ በማየው ነገር ጥሩ ነገር ላይ ነው የነበራቸው። እዛ ሄደች ልጄ ጥሩ እየሰራች ጥሩ ገጥሟት እግዚአብሔር ይመስገን እኔም ስራዬን በደንብ እየሰራሁ ከበፊቱ እንዳሰበችው ሳልጨናነቅ ገንዘብም ትልካለች። እኔም ያው ብዙም ባንክ ቤት ምንም ሄዶ እሱን ነገር በቃ በሱ ስም ልላካለችኝ። ደስ አለኝ። እኔ ይሁን እሱንም ከሷ ላይ እቼ አላየውም። ወደፊት ተጋብተው አንድ ላይ ተቀምጠው ልጆች አፍርተው እንደሚኖሩ እሱ ነው እኔ አይምሮ ውስጥ ያለው እሱ ነው። ከዛ በዚህ ሁኔታ እያለን ይኸው እናወራለን፣ በስልክ እንገናኛለን። እኔም ስራዬን እሰራለሁ፣ በርቺም ማየ ልጄ እየተባባለን በጥሩ ሁኔታ እያለን ከሆነ ጊዜ በኋላ ስልኳን እምቢ አለኝ። ድምጿ ጠፋብኝ፣ ግራ ተጋባው። እኔም ብቻ አይደለሁም ግቢ ያሉ ልጆች አሉ፣ ምንም ከልጆች ለይቼ ማላያቸው። ያው ግቢ ውስጥ አሉ ተከራዮች 2 ናቸው። እነሱም ጭምር ያውቁ ነበር ሁሉንም ነገር። ግን የሆነ ጊዜ ከሱም ጋራ እያወራን ከጓደኛዋ ጋራ ስለሷም ሁኔታ እየተወዛገብኩኝ ምንድነው የተፈጠረው ነገር ግራ እየተጋባው፣ ከዛ ድንገት እማዬ ነገ ልመጣ ነው የሚል ነገር ደረሰኝ። በምን ምክንያት? ልጄ እንደኔ አይደለችም፣ ሰውነቷ ነፍሰ ቀጭን ቀጫጫ ነገር ነበረች። እንዴ ምን ሆነች ልጄ? እንዴት እንደዚህ ሳላስበው እንደዚህ ልመጣ ነው አለችኝ። ልትመጣ ነው፣ በቃ ልትመጣ ነው። እስክትመጣ ድረስ ቸኮልኩ። ስትመጣ ግን ባሰብኩት ቀርቶ ባላሰብኩት ያልታሰበ ነገር ነው የገጠመኝ። ልጄ እናት መሆኔና ልጅ መሆኗን እናት ልጁን አይጠፋበትም እንጂ እንደሆነ እንዳልሆነ ሆና ሰውነቷ ከነበረችበት አልቃ አይምሮያም በትክክል አይሰራ። አሁን ሌላ ታወራለች። ሚይዘው የምጨብጠው እስከማጣ ድረስ ግራ ተጋብቼ ከሷ የበለጠ እኔ በሽተኛ ሆንኩኝ። ግራ ተጋባሁ፣ ጨነቀኝ። ሐኪም ቤትም ምንም ይዤ ያልሄድኩበት የለኝም። የተወሰነ 1-2 ሳምንት እንደቆየች የተወሰነ 1 ቀን ደህና 1 ቀን የሆነ ትሆናለች። እሱም ያው እኔ እንደነገርኩ ገንዘብ እጄ ላይ ብዙም የለም። እኔ ያቺ በምሰራት ነገር ነው። እንደውም ያቺ ጓደኛዬ ከስር የተሰራውን እየሰጠችኝ በዛች ሕክምና ምንም ሞከርኩ። እኔ ጋር ያለው ብር ሲያልቅ እሱን ነገርኩት። አመጣለሁ እሺ ብሎ አምጥቶ እውነትም እያሳከማት አብሮ እዛው እየዋለ እያደረ ሆስፒታልም ሲሆን ሆስፒታል፣ ቤትም ስንሆን ቤት እያልን መጨረሻ ላይ በቃ ወደ ኋላ ችላ ማለት ጀመረ። ችላ ማለት በሚጀምርበት ሰዓት ግራ ገባኝ፣ እኔ ጨነቀኝ። ጸበል ቦታም ይዘናት እንሄዳለን፣ እናጸብላለን፣ ሕክምናውንም ይህንንም እያል እነዛ ልጆች ግን ለእኔ የነበራቸው ሁኔታ ቀነሰ። ተከራዮቹ እኔ ምንም በውስጣቸው ምን እንዳለ ውስጣቸውን ፈጣሪ ይወቀው። ከወንዱ ከሴቷ ተቀየሩብኝ። እንደማውቃቸው ሳይሆኑ እንደሌላ ሰው ሆኑብኝ። በቃ
እኔ ልጄ እንደዚህ ስትሆን እንዴት በዚህ ልክ እንዴት እንዲህ ያረጉኛል ብዬ ነኝ ስል እንደውም ያግዙኛል ያልኩት አመለካከታቸው ጥሩ ላይ አይደለም። ይናገሩኝ ንግግር ባለውበት ሁኔታ በቃ ተቀያየሩብኝ። ከልጅ ህመም የበለጠ ከኑሮ የበለጠ እነሱ ሌላ ነገር ሆኑብኝ። ጭራሽ ሌላ ቀን የሆነ ቦታ በሄድኩበት ስልክ ተደውሎ ቤትሽ ውስጥ የሆነ ችግር ተፈጥሯል፣ ልጄን ትቼ ነው የሄድኩት። ምንድን ነው የተፈጠረ ነገር ምንድን ነው ስል በቃ በአስቸኳይ ቶሎ ድረሽ፣ የሰው ህይወት ጠፍቶ አግኝተናል። እኔ አላመንኩም። ልጄን በቃ ልጄን ገለዋት፣ ልጄ ወይ ራሷን አጥፍታ ወይ እነሱ ገለዋት፣ ምን ተፈጠረ ብዬ ተሯሩጬ በምመጣበት ሰዓት ልጄ አንደኛ አይምሮዋንም እያመማት ነው። እንደገና እነሱ ደግሞ በፊት የነበራቸው ባህሪ ከኔ ላይ ተቀይረውብኛል። የሚያገኙት ጥቅም ነበር ወይስ የሚጠቀሙት ነገር ነበር? እኔ ያው እንደ ሌላው ተከራይ እኔ አልጫናቸው። ልክ እንደ ቤተሰብ ነው የምንኖር። ኪራዩንም ቢሰጡኝም አብረን ቤት ውስጥ የምንጠቀማቸው የሚበላ የሚጠጣው ጀምሮ አይባልም እንጂ አብረን በጋራ ነው የምንጠቀም። ኪራይ ሰጠን ሽሉኛል፣ ዙረው ግን ከኔ ጋር ነው ያሉት። ከኔ ብዙ ጥቅም ያገኛሉ፣ ተጠቃሚ ናቸው ልጆቹ። ስለዚህ ልጅሽ ስትመጣ የጎደለባቸው ነገር አለ ነው? በቃ ደስ አላላቸው። እሷ በመምጣቷ ደስተኞች አይደሉም። ከመጣችን በኋላ መጨነቅ፣ ማዘን፣ ምን የሚባል ነገር ውስጣቸው ላይ የለም። በቃ ዝም ብለው ለይምሰል ነው አፋቸው ላይ የማይባቸው ነገር ለይምሰል ነው። እንኳን እኔ የሚመለከት ሰው እነዚህ ሰዎች ምንድነው ችግራቸው? ምንድነው እነዚህ ሰዎች የሚል ነገር ነው ስመለከትባቸው። የሰው ፊት ያው አንዳንዴ አይተህ የምትረዳው ነገር አለ። በመጨረሻ እኔ ከሄድኩበት ቦታ ተሯሩጬ ስመጣ ምን አገኘሁ? የሰው ህይወት ጠፍቶ ደነገጥኩ። በፎቶ ሁሉ ይዘናል አሉኝ። ማን አምጥቶ ጣለብኝ? ከየት የመጣ ጉድ ነው? ግራ ተጋባሁ። የማውቀው ሰውም አይደለም ባይን ምንድነው ይሄ ነገር በምልበት ሰዓት ልጅሽ ናት እንዲያረገችው አሉ። እኔ ምን አቅም አግኝታ ደግሞስ ምን ባይምሮ አታዝበት? ከየትስ መጥቶ ይሄ ሰው እንደዚህ ሊሆን ቻለ? ምን ሊያረግ እዚህ ቤት ገብቶ ምንስ ብሎ መጥቶ እሷን ሊጠይቅ የመጣ ሰው ይሆን? በእነሱ በኩል እኛም አናውቀው። በቃ መሆነው ጨነቀኝ፣ ምድሩ ጠበበኝ። የት ልግባ? ምን ልሁን? ልጄም የተወሰነ ሰዓት ትክክል ያስባል፣ የተወሰነ ሰዓት ተሳስታ ስትቀላቅል ያም ነገር አልደነቃትም። እሷም ሰውም ይሁን ምንም ይሁን ሊገባት አልቻለም። ምኑ ልግባ የት ልሁን ብዬ እነሱ ስላሉ እባካችሁ ልጆቼ ምን ልሁን? እዚህ ጉድ አውጡኝ፣ የት ልድረስ? እኛ የፎቶ ማስረጃ አለን። የዚህ ሟች ቤተሰቦች ነገ በማጣራት የሚደርሱበት ሁኔታ ሊሆን ይችላል። እኛም ድምጽ ሰምተን ነው ተሯሩጠን የመጣን። በምንመጣበት ሰዓት እንዲሁ ነው ያገኘነው። ስለዚህ ይሄ ጉዳይ ከኛ የሚያልፍ ነገር አይደለም። ህግ ፊት ከመቅረብሽ በፊት ይሄ ነገር ሆነ ማለት ላንቺ ለህይወትሽ አደጋ ነው። ተሰብስባችሁ ትታሰራላችሁ። የልጅ ጤንነት በዚህ ሁኔታ እያለ እኛ ማድረግ ያለብንን ነገር እናደርጋለን። ይሄን ነገር እኛ አድራሻውን እናጠፋልሻለን። ይሄን ስናደርግ ግን ካንቺ ብዙ ነገር እንፈልጋለን። ገንዘብ ያስፈልገናል፣ ንብረት ያስፈልገናል። አንቺ እጅሽ ላይ ገንዘብ የለም፣ ንብረት ግን አለሽ። ይሄን የመሰለ ግቢ ባንቺ ስም ነው ያለ። ስለዚህ ይሄንን ከምናጋልጥሽና በልጅሽም ህይወት ከምንመጣብሽ ከምናጋልጥሽ ህግ ፊት ከምትቀርቢ ምርጫ ልንሰጥሽ ነው፣ ምርጫሽን ምረጭ አሉ። ምንድነው ብዬ ስጠይቃቸው ከምናጋልጥሽ ይሄን ምስጢር በእኛ ይቅር፣ ይሄንን አስከሬን እኛ አውጥተን አድራሻውን እናጠፋለን። ምንም አይነት የሚገኝብሽ ነገር የሚጠቆምብሽ የለም። እኛ ነን የደረስነው፣ እኛ ነን የምናውቀው። ልጅሽን ከምታጭ ሌላ እርምጃ ከሚወሰድባችሁ አለበለዚያ ይሄንን ቤት ካርታውን በእኛ ስም ታዞሪያለሽ፣ ይሄን ብታረጊ ከሆነ አሉ። በቃ ለተወሰነ ሰዓት ራሴን ሳትኩ። ለመመለስ ቀርቶ ራሴን መቆጣጠር አልቻልኩም።
አወጣሁ አወረድኩኝ። እንግዲህ ወይ ገንዘብ የለኝ አንስቼ አልሰጣቸው። ይቺ ቤት ናት በእጄ ያለችው። አንድ ልጄን ከማጣ እሷን ከማጣ ጎዳና ቢሆን ልውጣ፣ ሌላ አማራጭ የለኝም ብዬ እሺ አልኳቸው። እሺ ብዬ ምን ያርጉ ማውቀው ነገር የለም። ይሄን ካርታ አምጪ አሉኝ። አመጣሁ። ወረቀቱን ሰጠኋቸው። የሆነ ቦታ ይወስዱኛል። እኛ ቤት ውስጥ የማላውቀው ሰው ይመጣል። እዚህ ላይ ፈርሚ፣ እዚህ ላይ እንዲህ በይ፣ እዚህ ላይ እንዲህ አድርጊ ይሉኛል። እኔ ፈርሚ ያሉኝ ቦታ ፈርማለሁ። ምን እላለሁ? ከቀናቶች በኋላ አውጥተን ከምንጥልሽ እኛ ከፈለግነው ቦታ ወስደን እናስቀምጥሽ የሚል ደግሞ ሀሳብ አመጡ ሲሉ እኔ እንግዲህ ልጄን ይዤ ገንዘብም የለኝም፣ ቤቴንም ለእናንተ ሰጠው። በማላውቀው ሁኔታ ቤቴ ውስጥ ይሄ ጉድ ተፈጠረ። በቃ ወደ ክፍለ ሀገር ልሂድና በቃ ይሄንን ቁሳቁሴን ይዤ እዛ ሂጄ በቃ ሰርቼ መኖር ነው ያለኝ አማራጭ። ልጄንም እየተንከባከብኩ ቤተ ክርስቲያንም ገንዘብም ስለሌለኝ ሕክምና ማሳከምበት የለም ይዤ እሄዳለሁ ብዬ ይችኑ ተስፋ አደረኩና እሺ አልኳቸው። ንብረቴን ይጭኑልኛል። በደህና ቀን የሰበሰብኩት የቤት ዕቃ አለ። ቢቸግረኝም ሽጬ እጠቀማለሁ። የሆነ ነገር ቢያስፈልገኝ ለዕለት መጠቀሚያዬን አስቀምጬ እየሸጥኩኝ ያችን ቀስ እያልኩ ነገ ከቀን እደርሳለሁ የሚል ተስፋ ነበረኝ። እኔ እንዳሰብኩት ግን አልሆነም። ልጅ ምን ተፈጠረ? እነሱ ያደረጉኝ እንደ ጸበልተኛ እንዴት ፍራሽ ብቻ ይዘው ልጄንና እንዴት ፍራሽ ጠቅልለው ይዘው ከቤት አስወጡ። ሌላውንም ነገር መጠየቅ አልቻልኩም። ሳወራህ ራሱ ያስጨንቀኛል። ይኸውልህ እንዲሆንኩኝ እኔ የኔ መጨረሻ ይኸው ግፍ እንደሰራ ሰው ግፍ ሳልሰራ ይኸው መጨረሻ ይሆን። በዚህ ሁኔታ ይችኑ ፍራሽንና ልጄንን አስይዘው ወሰዱ። ማላውቀው ቦታ ወስደው አንድ ክፍል ቤት አስቀመጡ። እዚህ ነው የምትኖሪው፣ ኪራይ ይከፈልልሻል አሉኝ። እዛ ቤት ስገባ አንድ ልጅ ነው ያወቅኩትኝ። ያወቅኳትም ልጅ እሷ ነች። ስሟም መሰረት ነው የምትባል። ስትተዋወቀኝ እሷ ናት እንግዲህ በቅርብ ሆና የምታግዘኝ። አንዳንድ ነገራቶችን እንደዚህ ነው የምፈልገውን ነገር በቃ ማድረግ ያለባትን ነገር እያገዘችኝ ጊዜያቶች ሄዱ። እንደዛ እያልን እየኖርን እየቆየች የእሷን ባህሪ ተቀየረብኝ። የቤቱ ባለቤቶች የሉም፣ ቤተሰብ ነው የሚኖር። ኃላፊነት ያለባት እሷ ናት። ያው የሆነ ጊዜ ይመጣሉ፣ የቤቱ ባለቤቶች ናቸው ተብሎ ይሄዳሉ። በኋላ ጭራሽ ተቀያየረችብኝ። ቤቱን ልቀቂ ተባልኩ። ከዛቸውም ህይወት ደግሞ ልቀቂ ስባል የት ልግባ? የት ልሂድ? ህይወት ከባድ ነው በጣም። እኔ ያሳለፍኩት ነገር ለማንም አይድረስ። ብዙ ስቃይ ደረሰብኝ። ያችን ልጄን ይዤ ደጅ ነው ጎዳና ነው የምወጣው። ግን እስኪ የሚያውቁኝ ሰዎች ሀሳብ አመጡና እስኪ ማዘር ልጅ ይዘው ከሚንከራተቱ እስኪ የተወሰነ ጊዜም እኛ እያዋጣን ሳንቲም ለዕለት ማረፊያ ቤርጎ እንከራይልዎትና እዛች ክፍል የትም ተንቀሳቅሳችሁ ውላችሁ እዛች ገብታችሁ ማረፊያ እንዲሆነው በዚህ ሁኔታዎት ደጅም ቢወጡ የሚረዳዎት ስለሌለ ችንም ልጅ ይዘው ከሚንከራተቱ ብለው ሆቴል ተከራይተውልኝ ለቤርጎ እየተከፈለልኝ እኖር ጀመር። እንደዛ እያልን ስንቆይ ከዛ አንድ ቀን የሆኑ ትልቅ ሰው አገኘሁ። እሳቸውም እያወሩን እስኪ ምችለውን ማግዘውን አግዝሻለሁ በእኔ አቅም የምችለውን ብለው ሲያወሩ ሰምተው እሳቸውም አወሩን።
ከዛም እንደዚሁ በዚሁ ሁኔታ ቀጠልኩኝ። ሰውም ሁልጊዜ ሲኖረውም ሳይኖረውም ከየት አምጥተን እያሉ ሲጨነቁ መጨረሻ ላይ ወደ ቤተ ክርስቲያን ሄድኩኝ። ልጄን ይዤ ጸበልም አስጸብላለሁ። እዛው አዳራሽ ማረፊያ አለ፣ እዛ እያደርነ እሺ ታዲያ አሁን እዛ የገቡት ላይክ ልጆትንም እንደማጸበል አድርገው ነው ማለት ነው? አዎ አማራጭ ሳጣ ምን አረኩ መሰለህ ልጄ፣ ሰውም አይረዳም። እኔን ፊዚካሊ ሲመለከቱኝ እኔ ሰውነቴን ያሉ አለባበሴን ያዩና የሚያዝንልህ ሰው ውጫዊ ነገርህን አይቶ የሚያዝነው ጥቂቱ ሰው ነው። ውስጣዊ ነገርህን አብዛኛው ሰው ስለማያውቅ ልጄንን እያጸበልኩ ሲጠይቁኝ አይ እኔ ጸበልተኛ ነኝ፣ ልጄ ታማብኝ ነው፣ ልጄን እያጸበልኩ ነው እያልኩኝ ነው። በዛ ሁኔታ አጸብላታለሁኝ። መሄጃ ስለሌለን እዛቸው ደጀ ሰላም ላይ ትምህርቷንም ምንም ሰምተን ለነፍሴም ብሎ ዝክርም ነፍሲ ማርም ምንም ሲያመጣ ያችንን ቀምስና እዛችሁ ማረፊያዋ ገብተን እንጠለላለን። ይኸውልህ በዚህ ሁኔታ ላይ ህይወት ከባድ ነው። የነበርኩበት ሌላ፣ አሁን ያለሁበት ሌላ። እንደዚህ ነው። አስቸጋሪ ነው። የጤና ነገር ከባድ ነው። እንደታሰበው አይኮንም። ይኸው እንደዚህ ሆኜ ነው ያለሁት ልጅ እና እኔ እንግዲህ ያው ትንሽ ቅድም ለመግለጽ ሞክሬ ነበርና ወደ እርሶም የመጣሁበት ዋነኛው ምክንያት እነ ሊዲያ እንግዲህ ከአብነት ጋር ሙሉ ለሙሉ የቤቱ ባለቤት እኛ ነን ብለው እንግዲህ እርስ በርስ ደግሞ ግጭት ጀምረው ሊዲያም ንብረቱ የኔ ነው አብነትም የኔ ነው በሚል ጭቅጭቅ ውስጥ ገብተው ነው እንግዲህ ወደ እኔ አንዳቸው በሚመጡበት ሰዓት እኔም የማጣራቸውን ነገሮች በመጀመርበት ሰዓት እንግዲህ ከትልቅ ግጭት በኋላ የቤቱ ባለቤት ማን እንደሆነ እያወቅኩኝ የመጣሁት ማለት ነው። የሊዲያ እና የአብነት ነገር እኮ መጨረሻቸው ብቻ ምን እንደሚሆኑ እግዚአብሔር እሱ ፍርዱን ይስጥ። እነሱ ያደረጉት አድራጎት እግዚአብሔር የስራቸውን ይስጣቸው። እውነት ተደብቃ አትቀርም። መጨረሻውን በህይወት ካለን መጨረሻውን እናየዋለን ብዬ ነው ተስፋ የማደርገው። የነሱ ስራ ከባድ ነው፣ መጨረሻቸውም አያምርም። እኔን ከነ ልጄ እንደዛ አድርገው ከቤት ያስወጥተው እንጃ እንዴት እንደሚኖሩ የምድሩንም አኗኗር እንዴት እንደሚኖሩት እንጃ። እንኳን በሰማይ ቤት እነሱ የሰሩት ስራ ከባድ ነው። ልጅ ሆኖ በልጅ አይምሮ እንዲህ አይነት ግፍ እና በደል በሰው ልጅ ማካሄድ አብልቻ ጠጥቼ እንደ ልጅ አሳድጌ የነሱ ነገር እሱ ፍርዱን ይስጥ ነው የምለው። እኔ ምንም ምለው ነገር የለኝም። ውድ ቤተሰቦች እንግዲህ በተቻለን አቅም ያሉትን ነገሮች ለማስረዳት መሞከር ይሆናል። ነገር ግን ስለ ልጃቸው እንግዲህ ያው እናንተም ጥያቄ ማንሳታችሁ አይቀሬ ነውና ልጃቸውም እንግዲህ በተቻለን አቅም የሰፈሩ ሰዎች እየረዳን ነው፣ ጸበልም እየወሰናቸው ነው ብለውኛልና እስቲ ጥያቄ የሆነብኝ ነገር ስላለ ማሚ እንግዲህ እየነገርሽኝ እንደነበረው ከሆነ አቅም የለም፣ አንቺም ደግሞ እንግዲህ ያው ልጅሽን በማጸበል ሰበብ እንግዲህ በቤተ ክርስቲያን ተጸለየሽ ነው ያለሽውና ያው ሁሉም ሰው ሲቸግረው እንግዲህ ከእግዚአብሔር ቤት ወዴትም አይሄድምና እንዴት ታዲያ አሁን ወዳለሽበት ቤት ያሁን ወደዚህ ቤት ውስጥ እንዴት ልትገቢ ቻልሽ? አሁን ወዳለሁበት ቤት እናም ከቀደም ብዬ ታሪኬን ሳጫውት ያወሩኝ አንድ ትልቅ ሰው ናቸው። ሲያወሩ ሰምተውን የምችለውን ላግዛቸው። መቼስ ሰው መሆን በራሱ የሰውኛ ተግባር ማሰብ ነውና ሲሰሙ ሲያዩ አዝነው በአካባቢው ሰው በተደረገልኝ እርዳታ
ያንንም ስላልተቻለ መጨረሻም ሲያቅተኝ እንደነገርኩ ለህመሟም ወደ ቤተ ክርስቲያን ወደ ጸበሉ ሄድኩ። ሌላም መጠጊያ ስለሌለኝ ወደ ቤተ ክርስቲያን ከነ ልጄ ደግሞ ጸበሉንም ተጸብላ መጠጊያም ቤተ ክርስቲያንን አድርገን ተቀመጥንና ቀደም ሲል እንደነገርኩ በዛ አማካኝነት ነው እሳቸው ሰውዬ እኔ የምችለውን አግዛለሁ ያለባቸውን ችግር ምን እንደሆነ ስለተረዳሁኝ እኔ ማረገውን አረጋለሁ ብለው ስለነበር ቃላቸውን ይኸው ተግባር ላይ ያዋሉት። ይሄ ነው ያለው ነገር በእሳቸው አማካኝነት ነው። ያው ወደ ቤተሰቦቼ እንግዲህ እየሰማን ያለ ነው ትልቅ ልብ የሚነካና እናንተም የምታውቁት የወይዘሮ የሺን መኖሪያ ቤት የምታውቁት ህይወት የምታውቁት የቤተሰብ ላይፍ እንግዲህ ወደዚህ ወዳልተጠበቀ ሁኔታዎች ገብቶ እንግዲህ እንደዚህ ሆኖ አግኝተነዋል እና እኛም ደግሞ እንግዲህ በራሳችን ያሰብናቸው አንዳንድ ነገሮች አሉ። እነዛንም ተገቢ በሆነ መንገድ ለማስተላለፍ የምንሞክር ይሆናል። ከዛ በፊት ግን አንዳንድ ጥያቄ የፈጠሩብኝ ነገሮች አሉና እናው ግን ማሚ በአንቺ በኩል ወይም ደግሞ በልጅሽ ናርዶስ በኩል በአባቷ በኩል ማለት ነው በልጅሽ ናርዶስ ስል በዛ በኩል አጎት አክስት የለም፣ በአንቺስ በኩል ደግሞ ወንድም እህት የለም፣ ቤተሰብ የለም ሊደግፋችሁ ከጎናችሁ ለመሆን የሞከረ ሰው? በዚህ ሰዓት እኮ ቤተሰብ ቢኖር ማን በጭንቅ ሰዓት ማን አለሁ ብሎ ይመጣል? መልክተኛ የላከልኝ እሳቸውን ሰውዬ ብቻ ነው። ቤተሰብ ማንም ቤተሰብ አልባ ሆኖ የተፈጠረ የለም። ቤተሰብ ይኖራል። ይህን ነገር ግን መጋራት የሚፈልግ ቤተሰብ የለም። ለጥቅም ነው። አብዛኛው ቤተሰብ ሲኖር ነው የሚፈልግ። ሳይኖርህ ደግሞ መጣች ደግሞ ምን ልትል ነው እንጂ ብሎ የሚያስበው። ቢኖሩም ለዚህ አልሆኑኝም፣ አልደረሱልኝም አሉ። በእኔም በኩል አሉ፣ በልጅም በናርዶስ በአባቷም በኩል አሉ። ሞት የሚባለው ነገር ሲመጣ ያኔ ቤተሰብ ነን ብለው ለመውረስ ይመጣሉ እንጂ ለችግር ጊዜ የሚደርስልህ እኮ ጥቂቱ ሰው ነው። ለዚህ አልደረሱልኝም እነሱ ነው። ወይንስ ማሚ እንደው እንደ ሰው ሀሳብ ቤቱን አንቺ እሸትሻቸው ወይም ደግሞ ሽጠሽላቸው የወጣሽ መስሏቸው ነው ሰው ሊርቅሽ የሞከረው? እጅሽ ላይ ሀብት ንብረት እያለ እንደዚህ ሊሆንሽ እያለሽ ሊመስላቸው ይችላል ብዬ እንኳን መገመት ይከብደኛል። ግራ ተጋብቼ እኮ ነው። እኔ አላውቅም እንግዲህ እነዚህ አብነትና ሊዲያ ምን ብለው እንደሚያስወሩ ምኑን አውቀዋለሁ ብለህ ነው ልጅ? ሁሉንም ነገር አራጊ ፈጣሪዎች እነሱ አይደሉም? ረዥምም ጊዜ ነው የተቀመጡት። እንግዲህ ሽጣ በላችሁ ከነ ልጇ እንዲያረገችው እንዲያበካከነችው ብለው ማስወርተው ሊሆን ይችላል። ግን ምንም ይሁን ምንም ለምን እንዲያጠፋሽም ብሎ እንደ ጥፋትም ቢያስቡት ቀርበው አላሉኝም። በቃ እኔም በቃ እንደዚህ አይነት ጎስቋላ ህይወት ከገጠመኝ በኋላ አድራሻዬም ከተቀየረ በኋላ ደግሜም ወደ እነሱ እንደዛ የነበርኩ ሰው እንዲሁኝ እንዴት ብዬ ሽንፈትም ተሰምቶኝ ወደ እነሱ ድጋሜም አልሄድኩም። እንግዲህ እነሱን ያገኟቸዋል፣ እነሱ ጋር ይገናኛሉ። ሊዲያና ብነት ምን እያሉ እንደሚሏቸው ምኑን አውቄው ብለህ ነው? መቼስ ምን ችግር ገጥሟትኝ እንደዚህ ያደረገች ብለው አያስቡም። ሽጣ በላች ነው የሚሉኝ እንጂ ሌላ የሚሉኝ ነገር ይኖራል ብዬ አልገምትም። እንደው እሺ፣ እስቲ እንግዲህ ማሚ እኔም በራሴ በኩል አንዳንድ አስቤ የመጣሁልሽ ነገሮች አሉ። እስቲ ግን ከዛ በፊት እዚህ ከገባሽ በኋላ የጀመርሽው ስራ የምትንቀሳቀሽበት በባልትናም እንግዲህ ሙያ ስለነበረሽ የሞካከርሻቸው ነገሮች አሉ? በቃ ትንሽ ሞከርኩኝ፣ ግን ሊመጣልኝ አልቻለም። በቃ አልሆነልኝም። አንደኛ እንደ አዲስ ሰው ማወቅ ግድ ይላል። ሁለተኛ በዛ ሁኔታ ሁኜ ደግሞ ገንዘብም እጄ ላይ የለም። ትንሽም ያስፈልጋል። ያለችኝንም ጨረስኳት።
ለዕለት ጉርስ ተጠቀምንበት ከልጄ ጋር። ቢያወራም የሚረዳኝ የሚቀበለኝ ጆሮ ሰጥቶ የሚቀበለኝ ሰው ስለሌለ ስለማያውቁኝ ሰዎቹ በቃ ሀሳቡ ቢኖረኝም አልተሳካልኝ። እሺ እንግዲህ ውድ ቤተሰቦቼ እኔም በራሴ በኩል እንግዲህ ይዤ የመጣሁትን ነገር ግልጽ ማድረግ ይኖርብኛል። እስካሁን ምንም ነገር እንግዲህ ለእነሱ በተቻለኝ አቅም ላለመናገር ስሞክር ነበር። አሁን ግልጽ ማደርገው ይሆናል ማለት ነው። ማሚ እንግዲህ ወይዘሮ የሺ ለእርሶ ዛሬ አንድ የምስራች ይሆናል ብዬ የማስበው ነገር አለ። እሱ ምንድን ነው? እርሶን እንግዲህ ለእንደዚህ አይነት ችግር ለእንደዚህ አይነት እክል የዳረገዋችሁ ሊዲያ፣ አብነት፣ የአብነት ቤተሰቦች ናቸው። እንግዲህ እናንተ ቤት ውስጥ እየኖሩ ያሉት አብነት እና የአብነት ቤተሰቦች እናንተ ቤት ውስጥ እየኖሩ ይገኛሉ። ሊዲያ እንደዛ ነበር የነበረው። አሁን ላይ ግን ክብር ምስጋና ሁሉ ለእግዚአብሔር ይሁንና የህግ አካላት ሙሉ ለሙሉ ተባብረውን እኛም ያቅማችንን አድርገን እነሱን እንግዲህ ለህግ አካል አሳልፈን ሰጥተናቸው እስር ቤት እንዲገቡ ተደርጓል። ሊዲያም አብነት የአብነት ቤተሰብም እንደዚህ አይነት ሁኔታ ላይ ይገኛሉና እውነት የምትለኝ ነገር እውነት ነው። አሁን ያንተ መድኃኒዓለም ያንተ ስራ እና በተቻለን አቅም ያንተ ስራ አምላኬ ታሪክን ቀያሪ ነው። እውነት የምትለኝ ነገር እውነት ነው ልጄ። አሁን ማሚ እንግዲህ በተቻለን አቅም አንተ ወደ ቤትሽ የመመለስ ሁኔታውን እየሞከረን እንገኛለን። አምላኬ እኔ አላውቅም፣ ብቻ የፈጣሪ ስራውንም እጹብ ድንቅ ነው። እውነት ይሄ ነገር ሆኖልኝ ከሆነ እውነት ላረክልኝ ነገር እኔ አላውቅም፣ ብቻ ምለው ነው የጠፋብኝ ልጄ፣ የምናገረው ጠፋብኝ። ተመስገን አምላኬ። አይ መድኃኒዓለም እናም እንግዲህ ውድ ቤተሰቦቼ የእስር ጉዳይ ብቻም ሳይሆን እንግዲህ በተቻለን አቅም በዘላለም በኩል በእኔም በኩል እየተደረገ ያለ በአስቸኳይም እንግዲህ እርምጃ እየተወሰደበት ያለ ጉዳይ ምንድን ነው? የወይዘሮ የሺን ንብረት ለወይዘሮ የሺ የመመለስ ጉዳይ ላይ ነው ያለ ነው እና በተቻለን አቅም እንግዲህ ንብረቶትንም ወደ ራሱ ስም የመመለስ አይነት ሁኔታ ላይ እንገኛለን እና እንኳን ደስ አሉት ማለት ፈልጋለሁ። ልጄ ተመስገን ጌታዬ፣ ተመስገን የኔ ልጅ መልክተኛ ሆነ አንተ ነው የመጣህልኝ። ተመስገን ጌታዬ፣ አንተ መድኃኒዓለም ተመስገን አምላክ፣ ተመስገን አምላክ፣ ክብር ምስጋና ለአንተ ይሁን። አንተ መድኃኒዓለም ተመስገን ጌታዬ። ውይ በህልሜም በሆነም አስቤው አላውቅም ልጄ፣ እኔ አላውቅም። ደስታም ከባድ ነው ልጄ። ጭራሽ ዙሬ ወደ ቤቴ እኔ ልገባ። አንተ መድኃኒዓለም ልጄ ላንተም እድሜውን ጤናውን ይስጥ። አሜን አሜን። እድሜና ጤናውን ይስጥ ልጄ። ይችም ልጅ እግዚአብሔር ይስጣት። በሰዓቱም አልጣለችኝም። ሂጄ ተንከባከበችኝ እሷው ናት። ይኸው አሁን ደግሞ መጨረሻ ይሄ ሲሆን ከልጄ ለይቼ ላላያት ይኸው በእናንተ ፊት ቃል እገባለሁ። ልጄ አንቺም እግዚአብሔር ይስጥሽ። እንደኔ ክፉ ነገር አይግጠምሽ። መውደቂያ አትጪ። እግዚአብሔር ይስጥሽ ልጄ። አሜን። እኔም በጣም ደስ ብሎኛል። ብዙ ነገር አሳልፈሻል። ብዙ ችግር ብዙ ውስጥ እንደነበርሽ አውቃለሁ። ብዙ ነገሮችን አሳልፈሻል። ለልጅሽም ስትይ ላንቺም ስትይ ብዙ መስዋዕት ከፍለሻል። አሁን እንደዚህ በመሆኑ ራሱ በጣም ደስ ብሎኛል። ፈጣሪ ይመስገን። እንኳን ደስ ያለሽ። አሜን ልጅ። እንኳን ደስ ያለሽ። ያው እንግዲህ ውድ ቤተሰቦቼ የሁላችንም ደስታ ነውና እንግዲህ የወይዘሮ የሺን መጨረሻ በእንደዚህ አይነት መልኩ ማየታችን ወይዘሮ የሺ እንግዲህ ሀብት ንብረታቸው በእንደዚህ አይነት መልኩ መመለስ እንደሚችል ተስፋ መኖሩ ለራሱ እንግዲህ እንዴት አስደሳች እንደሆነ አስደሳችውን ነገር ደግሞ እንግዲህ ከእናንተ ጋር እንዴት እንዳለ ወይም ደግሞ በምን አይነት መንገድ እንደተቋደስ ነው እንግዲህ አይታችሁታል። እግዚአብሔር ይመስገን። እንግዲህ በተቻለን አቅም በቀጣይ ደግሞ እግዚአብሔር ፍቃድ ከሆነ የወይዘሮ የሺን ልጅም እንግዲህ ሕክምና መደረግ ባለበት ከጎን የሆኑ የሚተባበሩኝ እንግዲህ ትላልቅ ሆስፒታሎች አሉ። ከነሱ ጋር በመተባበር እንግዲህ አስፈላጊ የሆነውን ነገር በማድረግ ተገቢ የሆነውን ነገር አድርገን እንግዲህ የምንመለስ ይሆናል። እናንተም እንግዲህ ውድ ቤተሰቦች እስካሁን ላደረጋችሁልን ሀሳብ አስተያየት በጣም እናመሰግናለን። ከጎናችን ለሆናችሁ ሁሉ እንግዲህ ከጎናችን ሆናችሁ ስንጨነቅ ተጨንቃችሁ ስንደሰት ደግሞ እንግዲህ በዚህ መልኩ አብራችን ተደስታችሁ እንግዲህ ውስጥ ላይም ደግሞ እንግዲህ ውድ ቤተሰቦቼ
የህግ አካላት እንግዲህ ከጀርባ ሆኖ እያገዙኝ የሚገኙ ሰዎች አሉና እነሱንም እንድታመሰግኑልኝ እፈልጋለሁ። ያው ማሚ እንግዲህ በተቻለን አቅም አሁን የህግ ሂደት ላይ ነው ያለው። መደረግ ያለበት ነገር አለ። ያ ሁሉ ነገር ከተደረገ በኋላ ደግሞ አስፈላጊ ነው ብለን የምናስባቸው ነገሮች ለእርሱ ተገቢ በሆነ መንገድ ሀብት ንብረቱት የሚመለስበት ተገቢ ነው ብለን የምናስባቸው ነገሮች የምንሰጥበት ሁኔታ ስለሚኖር እናንተም እንግዲህ በተቻላችሁ አቅም እግዚአብሔርን እያመሰገናችሁ ምን እያላችሁ ያላችሁበትንም ሁኔታ ደግሞ አሁን እንደ ከዚህ በፊቱ በጭንቀት በችግር ሳይሆን በደስታ እንግዲህ እግዚአብሔር ቤት ሄዳችሁ አመስግናችሁ ልጃችሁንም ጸበል የምታጸብሉበት እንግዲህ በደስታ እንዲሆን ከዚህ በፊት የሆነ ሁኔታ እንግዲህ የምታጸብሉት በዛው መኖሪያ ለማግኘት መጠጊያ ለማግኘት የነበረበት ሁኔታ አሁን ለምስጋና የምትመላለሱበት እንደሚያደርግ ፈጣሪን ተስፋ አደርጋለሁና የተቻለኝን ነገር በሙሉ ለማድረግ እኔም ከጎኖት እንደሆንኩኝ ቃል ገባለሁ። አስፈላጊ ነን ብለን የምናስባቸውን ነገሮች በሙሉ እንግዲህ የማደርግ ይሆናል። ያው ትላንት ጎዳና መውጣቱትን ብቻም ሳይሆን እኛ በራሳችን እየተደረገ ያሉ ነገሮች አሉ። እነሱን አድርገን ተገቢውን ነገር የምንሰጡት ይሆናል። እግዚአብሔር ይስጥህ ልጄ፣ ለእኔ እንደደረስክልኝ ለሌላውም ድረስ። እግዚአብሔር ይስጥህ። መልካም ስራ ለራስ ነው። እንደኔ ከመሆን ያድናችሁ። የሰው ልጅ ሲኖር ይፈተናል። በፈተናዎቹ መሀል ግን ይኸው እግዚአብሔር ስለተገፋው ስለተበደልኩኝ በደሉ እኔ ጋር ልጄ ላይ እኔ ላይ ብዙ ስቃይ መከራ አሳልፈናል። ጥሩ ስራ ነው ተደብቆም አይቀርም። መጥፎ ስራ መጨረሻው አያምርም። ለዕለቱ ያኛው ሰው ይጎዳል። በጊዜ ብዛት ግን እግዚአብሔር እውነትን ደብቆ አያስቀርም። መገፋት ይኸው በስተመጨረሻ በዚህ እድሜ ልጄም እንግዲህ ባለችበት ሁኔታ በጸበሉ ወደ አይምሮዋ እየተመለሰችልኝ ነው። ነገ ደግሞ ያሰብነው ህልማችን እውን ሆኖ ተሳክቶ በቤታችን ላይ እድሜ ለእናንተ እግዚአብሔር ይስጣችሁ። ለእናንተ ክፉ ነገር እንደኛ ይግጠማችሁ። ልጆች ናችሁ። በእድሜም የህሊና ስራ ስሩ ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን። እሺ እንግዲህ ውድ ቤተሰቦቼ ያው እኛም እንግዲህ ከወይዘሮ የሺ ጋር ከእግዚአብሔር እርዳታ ጋር ዛሬን ስለደረስን በተቻለን አቅም አሪፍ የምንላቸውን ነገሮች በሙሉ እንግዲህ ከእነሱ ጋር የምናሳልፍበት ጊዜ ይኖራል። ተገቢ ነው ብዬ የማስባቸውን ነገሮችም እንግዲህ ለልጃቸውም አስፈላጊ ነው ያልኳቸውን ነገሮች እንደማደርግ ያው እናንተ ፊት ለፊት ተናግሬያለሁና ከዚህ የበለጠ እንግዲህ ፕሮግራማችንን ማርዘም ስለማይኖርብን ቀጣይ እንግዲህ ያው ደስ በሚል ሁኔታ እንመለሳለን ብዬ ተስፋ አድርጋለሁ። ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።